እሸቱ ይመች ያ ይመች መሬት ያማርጣል እንትን ምናምን መንቢ አንድ ቂጧን የጣለች ስለሆነ ሐቅ የሌላት ነው የመሰላችሁ እናንተ የተሸፋፈነ ሰው ብቻ ሐቅ ያለው ነው አለ ይመስላችሁ መንቢ ወዷት እኮ አይደለም ሰዎች እሱን የተቀየሙት እሱ የተሻለ ሰው አይደል ኃላፊነት ሊሰማ ይገባል ገብቶቻል እሱ ሞር ሪስፖንሲቢሊቲ መውሰድ አለበት ለምን ነኝ ስለሚል ለትውልድ ለመውለድ ምናምን ያለ ነው የሚያወር አሁን ባለፈው ቲክቶክ ላይ ሰይጣን ይሁን ማን እንደሚሰጣችሁ ወይ በጥንቆላ ብር ያገኙ ሰዎች ሊሰጧችሁ ይችላልና ይሄ የሰይጣን ብር ነው ሲል ነበር ዛሬ ነው መቼ ገብቶ አንበሳ ሲለቅም ነው ያየሁት እከካም ንፍጣ መማረገው ነገር ማን አባቱ ሌላው በሚያገኘው ላይ ተራቀቃል አንድ አይነት ከጋይስ ሀቢባና እሸቱ ማለት አንድ አይነት ናቸው እግዚአብሔር አንድ አይነት ገና እናንተ እንደዛ በመትሯሯጡ ሰዓት እኔ ቃወመው ነበር ባይዘው የሚናገራቸው ነገር ሳይኮሎጂ ብልጠት የተሞላበትና የለም እያንዳንዱን ነገር ጥቅም ላይ ብቻ ነው ፎከስ የሚያደርገው የለም እንደመጣ ዩቲዩብ የኛል ብር ያስገኛል አለ ማፋስ ላይ ብቻ ነው ትኩረቱ ያስታውቅበት ነበር እኔ ደግሞ ጥሎብኝ እንደዚህ አይነት ባህሪ ያላቸው ሰው ቶሎ ይገቡኛል እና ዩቲዩብን ክሊክ አድርጌ ያላይለትም የሚገርማችሁ ስሙን ይበኔ ያገኝም ብዬ ምክኝ ነው መሆንበት እሱ ላይ የሚገርማችሁ የውነት አውርቼ ዜማ አልተቃወሙኝም ሲቃወሙኝ ምንድነው ያልኩት ዘመኑ የእሸቱ ነው እዛው ተግማሙ ብዬ ወደ ሌላ ቶፒክ ገባ ብሎ ነው የጮውብኝ እግዚአብሔር እናንተ እንደዚህ ያደረገ ነው የምትሉት አሁን ስለ ቤተክርስቲያንም ያልገባችሁ ነገር ለአሜሪካ ቤተክርስቲያን ብር ካሰባሰበ በኋላ እሱ ምን እንዳገኘ ታውቃላችሁ የአሜሪካ ቪዛ እንዲሰጠው ነው የተደረገው በማን በቤተክርስቲያን ቤተክርስቲያን ለማንም ጥሪ ማቅረብ ትችላለች ዳቆን ነው ብላ ወረቀት ታወጣላለች ገብቷችኋል ከዛ በኋላ ነው ኢሮፕንም ሆነ ምንም መሄድ የጀመረው ትራቨል ሂስቶሪውን አስተካከሉለት እንደገና ደግሞ ቪዛ አሜሪካ ተሰጠው መግቢያ የትንልም መግቢያ ገብቶቻል እኔ ምንም አላገኝም ምንም ነገር እሱ አያገኝም ግን ማየት ያለባችሁ ነገር የሚላከው ብር ቀጥታ ወደ ቤተክርስቲያን ይሄዳል ግን የዩቲዩብ ቪውስ እሱን አውጥቶ ይሰጣችኋል እኛ እናውቅም ያ ማለት ምንም ሳይጠቀም ከስሮ ነው ምናምን አትበሉዋ ያ ምንም ሳይጠቀም ከየት ነው ብሩን ታዲያ ያነሳ ለ30 ምናምን ሰራተኛ ሲከፍል ነበር ስንቱን ልጆች ህፃናቶችን የማይጠይቅ ጥያቄ እየጠየቃቸው እሱ መናገር የሚፈልገውን ጥያቄዎች ወደ ፖለቲካ ስቲሙሌት አመለካከት አላቸው አይነት ነገር ሲናገር ነው ተምል አሁን ይሄ መንሱር ነው የሚባለው ትንሹ ልጅ በዚህ እድሜው አሁን ይቅርታ አዳነች አበቤ ማለት ነበረበት ምን አጥፍቶ ነው ልጁን እንደዚህ አይነት ቶርች የሚያደርጉት እንዳልታሰር ብሎ ፈርቶ ነው ማን ነው የሚባለው የትንሹ ልጅ የደቡብ ልጅ ትንሹ ልጅ መንሱር ነው ማነው ስሙ ይሄ ደቡብ ልጅ መንሱር ነው መንሱር ያው እንደዛ ነገር አሁን የሆነ ማስታወቂያ ቲሸርት ሊያስተዋውቅ ሲል ቀድመ እነ መንግስትን ይቅርታ በላሉት አሁን ይሄ ልጅ በዚህ እድሜው ይሄ ነገሮች ለሱ መፈጠር ነበረበት ምክንያቱም የዳ ቤት ያፈራሽ ምንድነሽ ምናምን ነገር አለ እሸቱ ላይ ገብታችኋል ያቺን ቦታ በኤዲት አይቆርጥለትም ለምን በመንግስት እኮ ታርጌት ውስጥ እንዳይገባ አይደለም ልጁ ለሱ ጥሩ አይደለም ገብታችኋል ለሱ ለጭንቅላቱ ራሱ መንሱር ነው ኦኬ እና አሁን በዚህ እድሜ እኔ መንግስትን ይቅርታ ጠይቄ ነበር ላይምሮ ጥሩ አይደለም
ማን ነው አሁን አዳነሽ ታስረው ነው ወይስ መንግስት ምን ሊለው? ግን ለሱ መንግስትን እንዲያልክ ስለ ፖለቲካ ካሁኑ ቆም ብሎ እንዲያስብ ምናምን የለም። ልጁን አይምሮውን ለሱ ጥሩ አልነበር። ያ እነሱ ማስተላለፍ ፈልጉትን ነው የሚናገሩትና ብቻ በተለይ ይሄ የሞቲቬሽን ይሄ አነቃቂ ምናምን ብሎ መድረካቸው ልክ አልነበረም። በፍጹም ልክ አይደለም። የራሳቸው መንደር የመሰረቱ ናቸው ሀገር ሳይሆን እና ግን ይመቸው አንድ ሰው ሚዲያ ላይ ለመስራት ግዴታ ብዙ የሰራተኛ ብዛት ሊኖረው አይገባምና ከሀገር ቤተክርስቲያን ምናምን እየሄዱ ባይቀረጽም እዛው የክብር እንግዳዎች ምናምን እየተጋበዘ ኤክስፒሪየንስ ሼር እንዲደረግ ዩቲዩብ ማግኘት ያለበትን ማግኘት ይቻላል። እሱ ትኩረት ለመሳብ ፈልጎ ሰዎች ይህን ሰሞን ተነስተውበታል ስለተባለ ስነ ልቦና የለም መልሶ እንዳይወድቅ በጣም እየተሟሟተ ያለ ሰው በትኩረትም በብርም ይሄ አነቃቂ አረቃቂ ምናምን የሚባሉትን ፎከስ ኦን እነዚህ እንትን ላይ ይሁን ይሄ ዳዊት ደርምስ ምናምን የሚባለው መንግስት ይው የሆነ ተብታባ መጥቶ ኢትዮጵያን የሚያነቃቃበት ምንም ምክንያት የለም። እኛ የምንነቃቃበት ብናጣጫት እንቅማለን። አባ ምድረ ልቃን የማንም እንቅልፋ መጥቶ ኢትዮጵያን ላነቃቃ ይላል። ሲመጣ 500 ሺህ እንኳን ይዞ አልመጣም። ለማነቃቃት እያለ 500 ብር ምናምን እየተቀበለ ነው ሰዎች የሚገቡት። መልክ ሲሰራ ይችላል እንዴ? አንድ ቀን ቪዲዮ ትጋ ነበር ሳለኝ ምን እንዳረገ ታውቃላችሁ? መቼም ከይምሮ ያልጠፋው እግዚአብሔር ሊሞዚን ውስጥ 7 ሴቶች ምናምን ነበሩ። እሺ አረ ቪዲዮ ተለቆ ነበር እኮ 7 ሴቶች ነው 8 ሴቶች ነበሩ ሊሞዝ ውስጥ አብረው እየመጡ ወደሱ ይሄ አዳራሽ። ከዛ ወደ ሊሞዚኑ 1 ደቂቃ ሲቀረው ከመድረሱ በፊት ወደ አዳራሹ ሴቶቹ ወረዱ። እሺ ከዛ ሊሞዚኑ ቆም አለ። እሺ ከዛ እነሱ ራመድ አሉና ቀይ ምንጣፍ እንዲህ ተነጥፎ ነበር። ቀይ ምንጣፉ ጋር ቆሙ። ጋይስ እንዲህ ተደረደሩ ቀድመውት ማለት ነው። ከዛ ሊሞዚኑ ሲወጣ ከሱ ጋር ሊሞዚኑ ውስጥ የነበሩትን ሰዎች እየጨበጠ አይገባም። ኧረ በስመ አብ ያለታ ነው መልክ እንዴት እንደሚሰሩ ያዩት ጋይስ። ይሄን ያህል በፕሮቶኮሊክ ልጄን ነው የምላችሁ እኮ ጋይስ። ኧረ ቪዲዮን ሳሳያችሁ ነበር እኮ ያኔ ነው እኮ ትኩረት አድርግ ያልኩት እኮ። ሊሞዚን ውስጥ የነበሩት ሲወጡ ቪዲዮ አንዷ ተንኮል አሁን እንግዲህ እኛ ላየንም አልሰማንም እያለች ነው ልጅቷ የምትቀርጸው ባይዘው። እሺ ከዛ ሄዱና ቀይ ምንጣፉ ላይ እንዲህ ተደረደሩ። እሱ ሲመጣ በአዲስ ገስ 3 እና 4 ሰው ብቻ ነበር የቆመው የጠበቀው። እነሱ 7 ወረዳ 7 ነው ሁሉንም እየጨበጠ ባላየ ባልሰማ ይላል። ከሱ ጋር የነበሩትን ነው እንደዚህ የሚጨብጣቸው። እነሱም እንዲህ ይላሉ አብሮ የሚጨብጡ ሴቶች። ከዛን ሲገባ ተከትለውት ገቡ። ምን አይነት ድራማ እንደሚሰራ ማለት እንደዚህ ነው የሚሰሩት። ሰው መድረክ ላይ ብቻ ነው ሰው የሚመስለው ጋይስ። ሱፍ ሲለብስ ሰው እንዳይመስሏችሁ፣ ሰው እንዳይመስሏችሁ። ሆድ ብቻ ነው የሚያስበው። የሰልፍሽ እሸቱ እንደዛ ነው። ሀቢባ እንደዛ ነው። አንድ አይነት ሀቢባን አወቃቸውታል። እናቴ ትሙት ኤግዛክትሊ እሸቱ ወንድ መሆኑ ብቻ ነው ልዩነቱ። ባይዘው ወንድ መሆኑ ብቻ። ግን ይመጭ ግዴታ ከሀገር ከአጉር እየዞርኩኝ ለመሄድ ለኔ እንደዚህ በከሰርኩ ቁጥር ዩቲዩብን አሻሽሉልኝ ምናምን ማለት አልችልም። እኔ እንደዚህ ረርቻለሁ
እንዳለ ሰብስክራይብ 1 ሚሊዮን ሳትሞላ 2 ሚሊዮን የገባው ቤተክርስቲያን ስለ ብር ስላሰባሰብክ ግን ስታሰባስብ የሚገባል ሱፐር ቻት የሚገባል ቪው የምታገኘው ምናምን ሁላ ለራስ ነበር የሚገባው ስትጽፉ የነበረው እንትኑን ነው እንደገና የአሜሪካ ቪዛ እንድታገኝ የተደረገ ቤተክርስቲያን እንድትጎበኝ ወላም ቤተክርስቲያን መብት አላት ቀይ መስቀሎች መብት አላቸው ዘመርኩንን ዳቆም ብሎ አውጥቶታል እንደዚህ አፉን ሲያስከፍተው የሚውለው ስታሊን ያወጣው በቤተክርስቲያን አይደለም ስንቱ አላለን ለቤተክርስቲያን $2000 እየሰጠ ዳቆን ሊያገለግለን ወይም ደግሞ ቤተሰብ አልባ ነው ልናሳደገው ሃይማኖት እንትን ስለሆነ እንትን መብት አላት ስንቱ አለ እንደ ምድር እንደዛ የሚወጣው እና እየተጎዳህ አይደለም እንትን ያልከው ያ ያዘልደታ የወጣው በቤተክርስቲያን ላይ የወጣው ልክ ከወጡ በኋላ የሆነ ወረቀት ካገኙ በኋላ ሄዶ እንኳን ቤተክርስቲያን አይጸልዩም እንኳን እዛ ሊደርሷል ዘመርኩናው መጽሐፍ ቅዱስ ረስቷል የት መቼ የት ጋር እንደሆነም ራሱ ያውቁም ቤተክርስቲያን ልጅ ባለቤቱና ሚስቱ ምናምን ስተምትመጣ ደስ ቤተክርስቲያን እንትን አለ ቴሌግራም ላይ ተልከሰከሰ ልክ ሲመጡለት who cares about dead fish ያ ወሬኛ ነሽ ምን ሰራሉ ታዲያ ወሬ ካላወራው ሚዲያ ላይ ይኸውልህ ለወሬ መሰለኝ መመጥ እስቲ ገነት ንጋቱ ነው ገነት ምሽቱ ሊያት ቆይ ግን ከገነት ምሽቱ በፊት የሳሚ እናት ነው ያ የሳሚ እናት ለሴፉም የሳሚ እናት ብሎ ነው የመዘገበው ይሄ አርቲስትን ሴፉ አይወደውም ማለት ነው ያው እንጂ ያቀርብ ሴፉ የማይወዳቸውን አርቲስት እንግዲህ አሁን ወይ ተጣሉ ችግር ያለባቸውን አሁን ማሰላሰል ነው ማን ነው እንጂ ነገር አያቀርበውም ነበር ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው በስራ አጋጣሚ ነው ያወቅኩት ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም ቆይስ አርቲስት አለ ግን በቃ ሌላ ፐርሰናሊቲ ያለው ምናምን እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት ያው በስራ አወቅኩት ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት ግን በጣም ባገኝ እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ ምንድን ቆይ አንድ ነገር ልገራችሁ ጠይቃችሁ አሁን እቺ ልጅ በሪል ላይፍ አዲስ አበባ የምታውቁ ሰዎች የላችሁም ከማጋሪ ለሽ እንደጀመረች የላችሁ ዳንኤል ተገኝ ይሄ ቀዩ ሰንደል የሚያስተዋውቀው ሰንደል አረ ይሄ ሰንደል የሚያስተዋውቀው ኢቢኤስ
ዳንኤል ተገን ኢቢኤስ ሰይፉ ያቀርበውማ እንደዛ ቢሆን ነው። አያቀርብ ከኔ ጋር ችግር አለ የሚባል ነገር አለ። የኢቢኤስ እንትኖችን አያቀርብ። የላችሁም የአዲስ አበባ ልጆች? አዲስ አበባ ስላችሁ ስለ አርቲስት ምናምን የሆነ ሰው አለ። አሁን እኮ ወደታች እየሄድኩን ለምን በጣም ሎንግ ታይም ከተጻጻፍ የጌዲን ቁጥር ምናምን የሰጠኝ ሰው ነበር። ጌዲዮን ዳንኤል ያ በውስጥ ሹክ በሉ የእውነት በስነ ስርዓት ይሄ እንትና ብቻ አይደለም። የሆነ ማስረጃ የሆነ ነገር እኛ እንለቀዋለን። ግን እንደ ሄደሽ ከሰሻል ሳሚ እንትና የሳሚ እናት ነው ምናምን ከሰሻል። ካልከሰሽ ሚዲያ ላይም በግልጽ ካላወጣሽ ምን አርጊ ነው ታዲያ የምትይን አንቺ? ቅንድብ እንድንነቅለው እንትና ሊሆን ይችላል ቢ እንትናስ ቢሆን ሲ ምን እንቅልፍ ልነሽ ነው እንደመጣሽ ከሰሻል። ካልከሰሽ መተሽም ካላወራሽ ምን ሆኖ ነው የምትይነው? ምን ነው ከኛ የፈለግሽ ወሬኛ? እሺ እኔ የጸብ መነሻ ነበረ ወይስ የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ሀብታም አርቲስት ማን ያለውን በሷ እድሜ ከሷ ጋር ሊኖር የሚችል ምድረ አርቲስት ኩላሊቱን ሲያመው የጠጠር መልቀሚያ ሲል ነው የምናውቀው። ማን ነው እንደዚህ በብሩ ተማው? አሁን ብር ያለው አርቲስት ማን ነው? ጋይስ ከነ ሰላም ተስፋዬ በስተቀር ይሁንት ማን ያለ የላችሁም እኮ ደህና ልብስ ራሱ ይሁንት። በተለይ ሴቶች ወንዶቹ ዝም ብሎ ናቸው፣ ሴቶቹ ይሻላሉ። ይሁንት አሁን እና ሃናን ታሪክ ናትናኤል ብር አለው። ይሄ ድዳሙ ሌባ ነው እኮ ያ ልጅ እኮ በጣም እኮ ውሸታም ነው እኮ ናትናኤል እኮ 2 ጊዜ እኮ በማጭበርበር እኮ ካሁን በፊትም ቶፒክ የሆነ ሰው ነው እኮ ይሁንት። ናትናኤል ከዛሬ 4 ዓመት ነው 5 ዓመት በፊት ቶፒክ ነበር አይደል ጋይስ? ልጅቷ እንደውም እኛ ጋር ቀጠነው እንዴት ነበር ሰ 40 ሺህ ነው 50 ሺህ ብር የሊቢያ የምትወጣበት ምናምን ብሯን ሰው እንልካለን ብሏት ሙላለም አልነበረም እንትና ይሄ አሁን ናትናኤል 2 ጊዜ ነው እኮ ታሪክ የሆነው እዚህ ሚዲያ ላይ ባይዘው። ሚስቱ ካናዳ ነው ምን ነበረች? እንደውም ኩዊን ጋር ራሱ ቀርቦ ነበር እኮ ያ ናታን ነው የሚባለው። ያ ናታን 2 ጊዜ እኮ አጀንዳ የሆነ ሰው ነው። ልጅቷ ሊያስገድለኝ ነው እያለች ትፈራ ነበር እኮ እንዴ። ሊቢያ ትሄጃለሽ ብሎ ወደ ሊቢያ እንትን አላለ፣ ብሯንም አልሰጣትም። አቤል ብርሃኑላ ዘግቦት ኢንተርቪው ሲያደርገው አንተም ለሷ ነው እንዴ? እዛው ከአቤል ጋር ራሱ ጥሩ ጥያቄ አልተጠያየቁ። እሺ ያ ናታን በጣም ነበር የተነሱበት የነበረው። እኛ ሁላ ቶፒክ ያደረግን ልጅቷ 2 ጊዜ ኢንተርቪው ሰጥታ ነበር። አሁን ህይወቴ በመኪናው ላይ ሊገጩ ይሞክረው ነበር አለች። ሌላ ልጅስ ባለፈው ናታን አሁን ያስመረቁትን ፊልም ቤተሰቡ ሞቶ ሱሩ እየሮጠ ሲሄድ አጠገቡ ካሴቱን ጥሎ ካሴቱ ወስዶ ነው እኮ የራሱ ደራሲ ሆኖ ራሱን አቅርቦ ፊልሙን ሰርተው ጨርሰው ስለ ፊልሙ ስንት ብር እንደፈጀ ይወያዩላል። ልጁ ደግሞ የኔ ነው ምናምን ሲለው በመኪናው ላይ አስገጭቶታል እኮ። ኢንተርቪው እኮ አለ። ቆይ ኢንተርቪውን አወራበታለሁ ስላላወራውበት። ናታን ተንኮለኛ ነው እንደ ጥርሱ፣ ልቡ ራሱ ቀይ ናት። የንፍጣም ሰው እከካ የሆነ አሸር በሸር የሆነ ሰውዬ ማለት ነው የእውነት
ብር ያለበት ቦታ እንዲህ መቼ መቶ መቼ ነስንሶ ምንጣፍ ስር ነው የምታገኘው አባ። ሲጀመር አንድ ልጅ ራሱ የወረደው ካናዳ ነው። ምን ነው ያለችው ልጅቷ ስሙኒ ስለማትጠይቀው ነው የአሜሪካ ከመጣች ዲያስፖራ ብሎ ከላው ላይ ወለደ። ከዛን ሲያየው ዲያስፖራ እንዳሰበው አይደለም። እዛ ሲንግል ማም ሆና እሷ ብቻዋን ታሳድጋለች። እሱ ኢትዮጵያ ይነፋል። እንደገና ደግሞ ማናቸው መሰላችሁ እንደዚህ አይነት መሰሪ ስራ የሚሰሩት እነ ሙላለም የሚባለው ይሄ ወንድም አለው እንደገና አብሮት አንዷን ሶማሌ ላይ ደፍሯት እዚህ መታ ስትናገር አልነበረም? እንትና የሙላለም ወንድም አብረው ሪሌሽን እንዳላቸው ምናምን ከነ መረጃ ፎቶ ይዛ ምናምን መታ አልነበር? ስንደውልለት ቴሌፎን ከስሬ መቻ አነሳ። ግሩም ኤርሚያስ እንደዚህ ነገር ውስጥ አይገባም። ግሩም ኤርሚያስ አይገባም እንደዚህ ነገር። ያ እና ትሪ ሙልጭ በእነማን ኤጅ ያሉ መሰላችሁ? ይሄ እነ ናታን አሁን ያልኳቸው። እኔ እኮ እያንዳንዱ መልክ ነው ማውቀው፣ ስም አላስታውስም። ጻፉልኝ። እኔ ትክክል ካልጻፋችሁ ልክ አይደላችሁም እላችኋለሁ። ዓለም ሰገድ ነው የሚባለው። ዓለም ሰገድ ናይ ዓለም ሰገድ ስዊድን አግብቶ ነው ያለው። ይሄኛው ቀዩ ልጅ አሉ ምጥርጥሬ ግሩፖች አሉ። የሆነ የለም ከግሩም ኤርሚያስ እድሜ በታች ያሉት የለም አዲስ የመጡት አዲስ የሚታወቁት እነሱ ቴዲ ጆሮ ምናምን በሴት ሱሪ መቀየር የሚፈልጉ ናቸው። ያ እንግዳ ሰው ነው የሚባለው። ያ ዓለም ሰገድማ ስዊድን አግብቶ እንትን አባቱ ራሱ ጀርመን ያለ። ያ በነገራችን ላይ ዩቲዩብ ባይከፍት ኖሮ ዓለም ሰገድ ስዊድን አይኖርም ነበር። ዩቲዩብ ከፈተ፣ ፊልሞችን ይጭናል፣ የራሱ ገቢ ያለው። ከዛን አንተ ትብስ ተባብሎ ይኖራሉ። ዩቲዩብ ባይከፍትና ገቢ ባይኖረው በስዊድን እንትን ብቻ ለዛውም ትንሽዬ ገጠር ከተማ ነው የሚኖረው። አንተ ብስብስ አንቺ ብስብስ ተባብሎ ይሄኔ አለማውቄ ነው ልጅነቴን ቀጨችኝ ብሎ ነበር ኢንተርቪው ሲሰጥ የምታየው። ግን አራድዬ ልጅ ነው። ዓለም ሰገድ ነው ስሙ። ያ ይሄ ጥርሱ ብትንት ያ ይሄ ነገር ማቆም አለብህ እና አንተ በቃ ስም እንደ ከግሩም ኤርሚያስ በታች ያሉ አዲስ የመጡት የለም እናቴ ትሙት ሁሉ ማጭበርባሪዎች ናቸው። የእውነት እንዳለ አጭበርባሪ ወይ ከዲያስፖራ መውለድ ነው የሚፈልጉት ወይ ደግሞ እንትን ነው። ለምን መስሩፍ ቁረጥ አትለውም፣ ቤት ተከራይ አትለውም፣ ምን አትለውም። ስትመጣ ቲሸርትና የተለያየ ሱሪ ይዛ ትሄዳለች። የተወሰነ ጊዜ በራሷ ብር ኢንጆይ ያደርጉና ይለያያሉ። ዛሴት ይሄን ነው የሚፈልጉት። እንደገና ደግሞ ውጭ ሀገር መጥተው መኖር አይፈልጉም። ምክንያቱም ምን ሊሰራ ነው? ታክሲ ሊሰራ ነው? አርት ሊሰራ? ማን ነው የሚያውቀው? ንጉስ አላገሩ የሚባል ነገር አለ። ሲጀምር አርቲስት አይደሉም፣ አርቶ አደሮች ናቸው። ዝም ብሎ ነው የዩቲዩብ ድራማ ላይ ሲልከሰከሱ ነው የምናያቸው። ግን ይመቻቸው። ያው ሆነም ቀረም ራሳቸውን እየቻሉ ገብቷቸዋል። ቪዛውን ብቻ ይፈልጉታል። ኤኒታይም ኢሮፕ ሜድ እንደሚችሉ ምናምን ነገር የለም። ለዛ ብቻ ነው የሚፈልጉት። ሁሉም ሩቅ ነው የሚያገቡት፣ ሩቅ። ማንዴላ እዚህ ሴት ልጅ እንዳለችው ታውቃላችሁ? ማንዴላ አታውቁማ? ባለፈው ለክርስትና እዚህ ወስዶ ነበር። መኖር አይፈልግም። መጥቶ መመለስን አይፈልገው። ከዛ ኤክስኤክስኤል ቲሸርቶችን እየገዛ ይሄዳል እሱ። ያ ስምህ አይደለህም ህሊና ፎቶ እንኳን አይለጠፍም። የሚገርማችሁ ነገር እሷ ግን ሲንግል ማም ሆና ምንም ሆና ስንት ነገር እያደረገች መስዋዕት ትከፍላለች። እና ጊልዶ ካሳ ካሙሱ ካሳ ስዊድን ነው አሁን ሪሌሽን ከኢትዮጵያ ሴት ጠፍቶ ነው። እግዚአብሔርን የካሙዙ ካሳ ሚስት አሁን የቴዲ ኤክስ ነበረች ኦስሎ ላይ ምናምን። ተው ጋይስ እሺ፣
አሁን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እቺን ትንሽ የዛልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን። ቆይ እቺ አጭር ቶፒክ ስለሆነ እንጨርሰው፣ ከዛ በኋላ የነገነት ሰፋ ያለ ነው፣ እሱ እንሄድበታለን። እሺ ግን የጻፈልኝ ሰው የለም። ቆይ እስቲ የሆነ ሰው ጽፎልኝ ከሆነ ቆይ እስቲ ኒውስ ላድርግበት። እስቲ እንትን እየመጣ አስቸገረኝ። የሆነ ሰዎች የሆነ ነገር ይላላካሉና የኔ ማሴጅ እየመሰለኝ ነው። ይሄ ግሩፕ ልከውልኝ እኮ ሊሆን ይችላል። አይ ይህን ሰሞን ወደ ኖርማል ስራ መመለስ አለብኝ። እግዚአብሔር ወደ ኖርማል ስራዬ አሁን ተመልሻለሁ በይፋ። በነገራችን ላይ ኢንሳይደሮች እሺ ያ ተመልሻለሁ፣ ማን እንደሆነ ማለት ነው። ሹክ በሉ። እቺ ልጅ እቺ የሳሚ እናት የምትባለው ስልክ ገዛሽ መሬት ላይ ወድቆ አግኝቼ ከማጋ ነው ሪሌሽን ያላት ዛሬ አሁን ከተጣሉ በኋላ አለም ያኔ አብረው ፉን ሲሉ አዲስ አበባ ያያችሁ የላችሁ ጋይስ? ቆይ ስለ አዲስ አበባ ሳወራ እንትና የማሜ ኤክስ ጆኒ ማለት ነው ከዳናይት ጋር፣ ዳናይት ማለት የጆን ዳንኤል እህት ጋር ፍቅረኛ እንደሆኑ ነግሬያችሁ አልነበረ? ማስረጃ አምጪ አላላችሁኝም? አሁን አላመናችሁ? ማስረጃ አምጪ አላላችሁኝም? ባለፈው አመጣላችኋለሁ። ቆይ አላልኳችሁ? እና አሁን አላመናችሁኝም? ውሸት ነው እንዴ? ጆኒ የማሜ ገርዳሜ አላያችሁ? አላመናችሁኝም? አሁን ፍቅረኛ ነው ድራፍት ደፋችበት አላልኳችሁ? እግዚአብሔር ወሬ ነው። ቆይ ኦሬዲ እኮ አይታችሁታል ብዬ ነው እኔ ያለፈው ዘባ ከመዲፍ አያችሁ። ዳኒ አያችሁ? ዳኒ እሺ ዞር በይ። ቆይ ላሳያችሁ ዩቲዩቦች። ቆይ ያ ዳኒ ዙሪ ገደለችሽ ማሜ። ያት ገስ ውሸቴን ነው የመሰላችሁ? ያ ገና ሳይወጣ ቪዲዮ ነገርኳችሁ። ያ ጡቷን እንዴት እንደሚነካ ታያችሁ? ኢንፎርሜሽን ከመጣ እውነት ካልመጣ እየታሰበበት ነው ማለት ነው። ያ እና ለማንኛውም ግን ለዳናይት ታላቋ ነው ትልቋ ነው ግን ይመቻት። አቻ ያረጋሉ፣ ደስ ይላል። ያ ከማንም ወጣጤ። እሷም እኮ አንድ ልጅ ወልዳለች። ከማን እንደወለደች ልንገራችሁ። ከማን እንደወለደች ዳኒ። እኔ ከጆን ጋር ፒስ ነኝ ባይዘው፣ ግን ኢንፎርሜሽን ኢዝ ኢንፎርሜሽን። ስነ ስርዓት ያዝ። ጆኒ ስላችሁ ራሱ ጆን ዳንኤል የኛ ጆን ማለት ነው። ቆይ እስቲ የሆነ ሰው ጌም ሲልክብኝ ቴክስታችሁ ይደበቃል። እንትናን ታውቁታላችሁ? ረቡኒ ላይ ፊልም የሚሰራው ረቡኒ ላይ የሩት ገብረአብን ቀሚሷን ይዞ የሚከተላት የለም? ቡላላ ነው ቡልቡላ ነው ማን ነበር? ማን ብሎ የሚጠራው ልጅ ማን ነበር? አቡላ ተብሎ የምትጠራው የነበረው ልጅ ትንሽ ልጅ ከሱ ወልዳለች እኮ ጆን ራሷ ዳናይ ወልዳለች። አቡላ ትክክለኛ ስሙ ማን ነበር? አቡሌ ስትለው ቀሚሷን ይዞ ከሷ ጋር ነበር ሲሄድ የሚውለው ተንኮለኛ እንደዚህ ያ ረቡኒ ፊልም ላይ ያ ልጅ አድጎ ያብስራ ነው ስሙ። እኔ ትክክለኛ ስሙን አላውቀውም። እሱ ልጅ ግን ላይ ወልዳለች። ጆን ዳንኤል እስር ቤት የነበረ ሰዓት ቤተሰብ የለም አጠገቧ። ሕፃን ነው አድጓል። ምንድነው? ዳናይትም እኮ ትልቅ አይደለችም እኮ በሱ እድሜ ነው። አብራ ያደገች ናት እኮ
የእውነት አሁን እኮ ረቡኒ ስታየው ነው ልጁ አቡሌ ትንሽ የሚመስል። ስንት ረቡኒ እንኳን ከተለቀቀ ስንት አመት ነው ጋይስ? 10 አመት አይሆነው? ያ እንዴ አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራውን አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት። ማን ነው እንደዚህ ሄዶ የሚጋደመው አርቲስት? እንገምት ጋይስ። አስተዛው ድረስ ኢንሳይደሮችን እስተማንቀሳቀስ ድረስ ስሟ እንዲህ ተጋድሞ ከሰው ላይ የማይነሳው ማን ነው? አርቲስት ነው። ማን ነው እንደዚህ የሚከብደው ለመግፋት ራሱ? ሸዋፈራው አይደለም፣ እሱ ነው ፍራው፣ እሱ አይደለም። ማን ነው? ማን ይሆን? ሄኖክ ድንቁ ባለው ብር ተማምኖ ነው አለች። እሱ ምን አባቱ አለው? ምንም የለውም። እሱ ቁመት ብቻ ነው ያለው ጋይስ። ሀብታም ነው አለች እኮ። ያለውን እውቅናና ያለውን ሀብት ተማምኖ ነው አለች እኮ። ሌላ የሚከብድ ሰው ፈልጉ። ሌላ ሰው ፈልጉ። ሀብታም ጋይስ፣ ወንዶቹ ሀብታም አይደሉም። ባይዘው አርቲስቶች ሀብታሞች እነማን መሰላችሁ? እነ ሰራዊት ፍቅሬ፣ ሰይፉ ማለት ከዘፋኝ ነው የምንጠራው። ከተፋይ ዝም ብሎ አርቲስት ነው የምንጠራው። ይሄ ዘፋኝ ምናምንማ እነ ቴዲ ያለ ቴድሮስ ተሾመ ማን ነው ደግሞ እሱ? ውይ እኔ እኮ የቅጥል ስማቸው እንትን ላይ የሰራው እንትን የሚለው ምናምን ካለችኝ ብቻ ነው ቁምቆ ቴዲ ማንዴላ። አይ አረግም እንደዚህ ማንዴላ እውነት አረግም። እንደዚህ ነገር የሚያረገው ማን መሰላችሁ? ሙሉዓለም ያረጋል። ሙሉዓለም ይባላል። ይሄ ሁለት ወንድማማቾች የሉም አርቲስት እሱ ያረጋል። ቴድሮስ ተሾመ ማን ነበር? ቴድሮስ ተሾመ ማን ነበር? ቆይ ሰርች ላድርግ መልኩን ይምጣልኝ። ቴድሮስ ተሾመ ማን ነው? እንዴ ቴድሮስ ተሾመ እኔንም ኧረ በእናታችሁ እሱ እንኳን ሰው ላይ ተኝቶ ሊጋፋ አይደለም። እሱ ራሱ በስንግድ ነው አንሶላ ለብሶ የሚተኛው። ቴዲ መቸው ጋይስ ባለበት ሙድ እንዴ እንደዚህ ነገር አያረግም። የእውነት ለራሱ ከቻይና ጋር ባለፈው አሜሪካ ተጣልቶ በቦክስ መጥቶት እንትን ላይ ጥለውት ነው የሄዱት። የእውነት ስለሚያጨስ ማለት ነው። ግን ይመቸው የእውነት ቴዲ ምስኪ ያልደላው ዘፋኝ ይመቸው። አላወራም ስለ ቴዲ አላወራም። የእውነት አላወራም እንጂ ብዙ ነገር አለ የምናወራው ስለ ቴዲ ስለሚያሳዝነንና እግዚአብሔር ስለምንወዳቸው ነው ዝም የምንለው።